ሰላም ጤና ይስጥልኝ ውድ የኢትዮ ስፖርት ሳይንስ ቻናል ተከታታዮች እንደምሰነበታችሁ። ዛሬም እንደተለመደው የኢንትሮዳክሽን ቱ ስትራክቸር ኦፍ ኮቺንግ ኮርስ ለስፖርት ሳይንስ ተማሪዎች ቻፕተር 3 ይዤላችሁ መጥቻለሁ, which is the basic chapters of coaching. These chapters is focused on developing the skill of coaching የሚል ርዕስ ላይ እንነጋገራለን ማለት ነው። ስኪልስ ኦፍ ኮቺንግ አንድ አሰልጣኝ ሊያዳብራቸው የሚገቡ ስኪሎች አሉ። እነዚህ ስኪሎችን እናያለን ማለት ነው። እዚህ ቻፕተር ላይ በዋናነት ሶስት ቤዚክ ነገሮች ላይ ኮሙኒኬት እናደርጋለን ወይም ደግሞ እንወያያለን። the basic skills of coaching የመጀመሪያው፣ ሁለተኛው ደግሞ skills of communication, then also we will discuss about developing effective communication skills. ስለዚህ እነዚህ ሶስት ነገሮች ላይ ፎከስ አድርገን እንነጋገራለን ማለት ነው። ሌላ ቻፕተር ላይ ተነጋግረናል። በእርግጥ እዚህ ጋር ስለ ኮቺንግ ፕሮሰስ የተወሰነ ለማለት ያህል፣ ምክንያቱም ስኪልስ ኦፍ ኮቺንግ ከፕሮሰስ ኦፍ ኮቺንግ ጋራ ይመሳሰላል። ስለዚህ ማለት የተያያዙ ናቸው፣ መመሳሰል ሳይሆን ኢንተርሪሌትድ ናቸው። ሁለቱም በአንድ ላይ የሚሄዱ ነገሮች ናቸው ማለት ነው። the process of coaching are planning, doing and reviewing ናቸው። እነዚህ ሶስት ሳይክሊካል ፕሮሰስ ኦፍ ኮቺንግ የሚባሉ ናቸው። ፕላኒንግ ማለት what you are going to do ወይም doing የሚለውን ፕላን ማድረግ ነው። you have to plan what you are going to do and what you are going to doing. ስለዚህ ሰራችሁ ያላችሁትን ወደፊት የምትሰሩትን ነገር ማቀድ ማለት ነው። ከዛ ቀጥሎ የሚመጣው ፕሮሰስ doing የሚል ነው ማለት ነው። then doing ማለት doing what you have planned to do. ስለዚህ ፕላን ያደረጋችሁትን ነገር ማድረግ ነው፣ ተግባር ላይ ማዋል ማለት ነው። ከዛ ምንድነው የሚመጣው ቀጥሎ? ሪቪዊንግ። reviewing is supervised what you have done before. ፕላን ያደረጋችሁትን ነገር ኢምፕሊመንት አደረጋችሁ ወይም ተገበራችሁ። ከዛ ምን ይመጣል? የተገበራችሁትን ነገር የሰራችሁትን ነገር በፕላናችሁ መሰረት የሰራችሁትን ነገር ምን ማድረግ? ሪቪው ማድረግ ያስፈልጋል ማለት ነው። ምንድነው እዚህ ጋር የምናየው? ሪቪዊንግ የሚለው ከሰራችሁት ስራ አንፃር ደካማ ጎንና ጠንካራ ጎንን መለየት፣ ዘን መስተካከል ያለበት ነገር ሲኖር እንደገና አስተካክለን ለማቀድ ያመቸን ዘንድ በትክክል ሱፐርቫይዝ ማድረግ ወይም ሪቪው ማድረግ ያስፈልጋል ማለት ነው። this plan do review process of coaching is cyclical. መቼም አይቆምም ማለት ነው። ይሄ ሳይክሊካል ፕላን ታደርጋላችሁ፣ ዱ ታደርጋላችሁ፣ ዘን ሪቪው ታደርጋላችሁ፣ እንደገና ፕላን ታደርጋላችሁ፣ ዱ ታደርጋላችሁ፣ እንደገና ሪቪው ታደርጋላችሁ። እንደዚህ እያለ ይቀጥላል ማለት ነው። coaching process is cyclical. It is repeated over and over. it is cyclical የሚለውን ልትይዙ ፈልጋለሁ። አሁን ቤዚክ ኮቺንግ ስኪልስ ከኮቺንግ ፕሮሰስ ጋራ በምን ያገናኛል ካልን፣ ስኪልስ ኦፍ ኮቺንግ ስንል እዚህ ጋር ምን እንነጋገረው ኦንሊ ዱዊንግ ላይ ያለውን ስኪል ኦፍ ኮቺንግ ነው ማለት ነው። ፕላን ሪቪው የሚለው ጋር ሳንሄድ ዱዊንግ ወይ ፕራክቲካል ፓርቱ ላይ ብቻ ነው ማለት ነው ዲስከስ የምናደርገው። depends on this doing parts of coaching process. There are 5 basic skills of coaching. Those basic skills of coaching are build and develop relationship with athletes and instruct and explain. ሶስተኛው demonstration፣ አራተኛው observe and analyzing skill, then አምስተኛው feedback skills ይባላል። ስለዚህ እነዚህ አምስቱ are the basic skills of coaching ብለን እናቃለን እንጠራቸዋለን ማለት ነው። ኮቺንግ ስኪል ማለት ምን ማለት ነው?
coaching skills are a specialized set of competency used to improve an individual's or a team's performance, knowledge, and psychological readiness. ስለዚህ coaching skills እንግዲህ ኢንዲቪጁዋል አትሌት ሊሆን ይችላል ወይም ደግሞ የቲም ፐርፎርማንስ ሊሆን ይችላል የኢንዲቪጁዋል ፐርፎርማንስ ሊሆን ይችላል እነሱን ኢምፕሩቭ እንዲያደርጉ የምናግዝበት ስኪል ነው ማለት ነው አትሌቶች ናውሌጅ እንዲኖራቸው ፐርፎርማንሳቸውን ኢምፕሩቭ እንዲያደርጉ ሳይኮሎጂካል ሬዲስናቸውን ከፍ እንዲያደርጉ የማድረግ ስኪል ነው ኮቺንግ ስኪል ማለት ነው ብዙ አይነት ስኮፕ ይኖራል ኮቺንግ ስኪል ዛሬ ግን ዱዊንግ ፓርት ዋን ብቻ ነው የምናየው ቅድም እንዳልኩት ማለት so in a professional or athletic context this skill transition a coach from being a mere instructor to facilitate of long-term development okay በእያንዳንዱን ለማየት እንሞክራለን ያው ቀድም there are 5 basic skills of coaching ብለን ያልናቸው እነዚህ አምስቱ ቀጥታ ትርጉም ያላቸው ናቸው ማለት ነው ለምሳሌ የመጀመሪያው building and developing relationship is the primary skill of coaching ተብሎ የሚታወቅ ነው primary skill of coaching ማለት one coach or to be a coach every coach must develop this building and developing relationship ማለት ከአትሌቶቹ ጋር ከኮቾቹ የተለያየ አካላት ጋር ሪሌሽንሺፕ ቢልድ ማድረግና ዴቨሎፕ ማድረግ ሊኖረው ይገባል ማለት ነው so it is a primary skill of coaching ተብሎ ይታወቃል ማለት ነው ሁለተኛው providing instruction and explanation ይሄ ማለት instruction explanation የምንሰጥበት ቦታ ወይም አካል ስለሆነ telling skill of coaching ይባላል ማለት የምናስተምርበት ነው አትሌቶቻችንን ለሆነ ለምሳሌ ዛሬ የምናሰራው የሆነ ነገር ካለ ስለዛ ነገር ምን ማድረግ አለብን ኢንስትራክት ማድረግ አለብን ማስተማር አለብን ገለጻ ማድረግ አለብን ኤክስፕሌን ማድረግ አለብን በደንብ እንዲገባቸው ማድረግ አለብን ማለት ግልጽ አድርገን ነው ወደ ተግባር ልንገባ የምንችል so telling skill of coaching ይባላል ማለት you have to tell what you will do in a practical session tell ማድረግ መንገር በትክክል ማስረዳት ይባላል ማለት so providing demonstration as the name indicates demonstration ማለት showing skill of coaching ነው demonstrate ማድረግ ማለት show ማድረግ ነው so providing demonstration or demonstration skill means showing skill of coach የሚባል ነው ማለት showing skill ማሳየት የሆነ ፕራክቲካል የምናሰራውን ስራ ምን ማድረግ እኛ ኮቾቹ ምን ማድረግ አለብን ማሳየት አለብን ማለት እነሱ ከመስራታቸው በፊት ዲሞንስትሬት ማድረግ አለብን ሾው ማድረግ አለብን ማለት so demonstration skill is also known as showing skill of coaching the other one is observe and analyze this is also known as saying skill of coaching እዚህ ጋር አትሌቶች ወይም አሰልጣኞች ፕራክቲካሊ ሲሰሩ ኦብዘርቭ አድርገን ምን እናደርጋለን አናላይዝ ማድረግ አለብን what is the weakness what is the strengths and እያንዳንዱ አትሌት which athlete is good which one is not good ምናምን የሚለውን መለየት አለብን ማለት ነው አምስተኛው providing feedback the teaching skill of coaching teaching skill providing feedback የሚባለው ቲች ማድረግ ነው አሁን ይሄ ከኢንስትራክሽን ጋር most ይመሳሰላል ፊድባክ የሚለው ግን ምንድነው at the end of the training session you have to give or provide feedback this is the basic skills the teaching skill of coaching ይባላል ስለዚህ ቲች ማድረግ አለ ኦብዘርቭ አድርገን አናላይዝ ካደረግን በኋላ ድክመታቸውን ማሳየት ፊድባክ መስጠት ስትሬንግዛቸውን መናገር ይሄ ቲቺንግ ስኪል ይባላል ማለት ነው እሺ ያው
ቢውልድ ዲቨሎፕ ማለት ወይም ደግሞ ቢውልድ ኤንድ ዴቨሎፕ ሪሌሽንሺፕ የሚለውን ለማየት ያህል ምን ማድረግ አለብን? አሁን ቢውልዲንግ ኤንድ ዴቨሎፒንግ ሪሌሽንሺፕ ዊዝ አትሌት የሚለው ነገር አክቹዋሊ ምን ማለት ነው? አትሌቶችን ዛሬ ለምናሰራቸው ስራ ምን ማድረግ አለብን? መጀመሪያ እንዳገኘናቸው you have to build a relationship with them። እነሱን ሰላም ብለህ ችግር ያለባቸው ሰብስበን ማለት ነው። ሰብስበን ሁሉንም ማናገር ያስፈልገናል። እንዴት አደራችሁ ብለን ሰላምታ ከሰጠን በኋላ መስራት የማትችሉ ወይም ደግሞ ችግር ያለባችሁ ህመም ያለባችሁ ጥሩ ስሜት የማይሰማችሁ ካሉ እነሱን መጠየቅ እና ሌሎች ከነሱ ጋር ኮሚኒኬት ማድረግ ያለብን ነገር ሊኖር ይችላል። በትክክል እነሱ ጋር ኮሚኒኬት ለማድረግ የምናደርገው አይነት ነገር ነው ማለት ነው። መጀመሪያ ላይ እንደ አትሌቶችን እንዳገኘናቸው የምናደርገው ነገር ነው ማለት ነው። ስለዚህ ይሄን ስናደርግ ምን ማድረግ አለብን? በዚህ በእጃችን ነው። ያው 5 ናቸው እነዚህ። መጀመሪያ ቢ ኮንፊደንስ አስ ኤ ኮች ኢን ፍሮንት ኦፍ ዩር አትሌትስ። ኮንፊደንስ ሊኖራችሁ ይገባል። አትሌቶችን ጠራችሁ ሰብስባችሁ ትሬኒንግ ከመጀመሩ በፊት ስታናግሩ you have to develop confidence. self confident in front of your athletes is very important. ከዛ smile and make eye contact። ይሄን በጣም ወሳኝ ነገር ነው ማለት ነው። ስማይል ማድረግ አለብን በፈገግታ እና አትሌቶችን ፊት ለፊት አይ ኮንታክት በመፍጠር እነሱን ፍሪሊ መቅረብ ያስፈልጋል ማለት ነው። አቀራረባችን ጥሩ እንዲሆን በእነሱና በኮቾቹና በአትሌቶቹ መካከል ያለው ግንኙነት ጥሩ እንዲሆን ፈገግታና አይ ኮንታክት ሊኖረን ይገባል። ምን ስናደርግ ሪሌሽንሺፕ ዴቨሎፕ ስናደርግ ገና መጀመሪያ ስንገናኝ ማለት ነው። ሶስተኛው ሾው ኢንተረስት ኢን ኤንድ ሪስፔክት ፎር ኢች አትሌት። ሾው ኢንተረስት ሊኖራችሁ ይገባል። ስለ ትሬኒንጉ ዛሬ ስለምትሰጡት ትሬኒንግ በቃ እናንተ ውስጣችሁ ጓግቶ ጥሩ ኢንተረስት ኖሯችሁ እነሱ ተነቃቅተው እንዲገቡ ማድረግ ያስፈልጋል። ከዛ ደግሞ ምን አለ? you have to respect each athlete equally። ሁሉንም አትሌት ምን ማድረግ አለብን? ሪስፔክት ማድረግ ይኖርብናል ማለት ነው። አራተኛው ዩዝ አትሌትስ ኔም። ይሄም የሪስፔክት አካል ወይም ኢኳሊቲ ማለት ነው። ሁሉንም አትሌት በስማቸው ስንጠራ አንተ ማን ነበር ይሄ ስሙ ምናምን ማለት ሳይሆን በትክክል ስማቸውን አውቀን አንተ ከሌና እንደዚህ ምናምን አይነት ነገር ስራ እንሰራለን። ስማቸውን እየጠራን እንዲሰሩ ስናበረታታቸው በእነሱና በእኛ መካከል ያለው ሪሌሽንሺፕ የተሻለ ይሆናል ማለት ነው። so you have to use the athlete's name. And the final is coach the athlete rather than coach athletics. This is actually a broad concept. Coach the athlete rather than coach athletics. Athletics ብዙ ነገር ይጠይቃል፣ ብዙ ነገር ይፈልጋል። ስለዚህ ኮች አትሌቲክስ ማለት አትሌቲክስ የሚፈልገው በሙሉ እንዲያደርጉ ማስገደድ ማለት ኮች አትሌት ስንል ደግሞ depends on the level of the athlete, depends on the physical fitness level of athletes, psychological readiness, depends on the sex, depends on different criteria. You have to treat the athlete. ስለዚህ አትሌቱን ትሪት ማድረግ እንዳለብን ነው የሚያሳየው ይሄ ማለት ነው። ትሪት አድርገን እንደያቅማቸው የሚሰሩትን ስራ እንዲሰሩ ማድረግ ማለት ነው ማለት ነው። ይሄ ከአትሌቶቹ ጋር ሪሌሽንሺፕ ስንፈጥር የምናደርገው ወይም ጥሩ ሪሌሽንሺፕ ቢልድ ለማድረግ እነዚህ ነገሮች ማድረግ ያስፈልጋል ማለት ነው። ጀስት ያው ሁለተኛው ምንድነው? ፕሮቫይዲንግ ኢንስትራክሽን ኤንድ ኤክስፕላኔሽን ነው። ይሄ ፕሮቫይዲንግ ኤንድ ኤክስፕላኔሽን ቅድም እንደተነጋገር ነው ቴሊንግ ስኪል ኦፍ ኮቺንግ ይባላል። ቴሊንግ ስኪል ኦፍ ኮቺንግ coach needs effective communication skill. You have to develop as a coach, you have to develop a best or effective communication skills. You have to instruct and explain the session what you will perform during the training session. So ቲች ማድረግ ያስፈልጋል ወይም ደግሞ ኢንስትራክት ማድረግ በደንብ እንዲገባቸው ኤክስፕሌን አድርገን ገብቷቸው በራሳቸው እንዲሰሩ ማድረግ ያስፈልጋል ማለት ነው።
Okay. They need to be able to both give and receive information. ብዙ ጊዜ ታዩ ከሆነ አትሌቶችን ሲሰሩ ወይም ደግሞ ማንኛውም ስፖርተኛ ሲሰራ ኢንፎርሜሽን ኮቹም ይሰጣል፣ ይቀበላል። አትሌቶችም ኢንፎርሜሽን ይሰጣሉ፣ ይቀበላሉ ማለት ነው። So there is the need to be able to both give and receive information. Coach needs to do this with not just with athletes but with their parents, partners, other coaches, officials, administrators, and all the other people who are involved in the athletics. So we can get a lot of information from the athletes' parents, partners, other coaches, official, administrators, and the others. ስለዚህ ኤክስፕሌን ስናደርግ ኢንስትራክሽን ስንሰጥ ከነዚህ ሁሉ ከአትሌቶች ጋር የተያያዙ አካላት ጋራ ኮሚኒኬት ማድረግ ያስፈልጋል። ከነሱ የምናገኘው ኢንፎርሜሽን ለነሱ ኤክስፕሌን ማድረግ፣ ግልጽ የሆነ ከሆነውን ግልጽ ማድረግ ያስፈልጋል ማለት ነው። ሶ እንዴት ነው ኤክስፕሌን ስናደርግ ማድረግ ያለብን ነገር ምንድነው? አንደኛ ቲንክ አባውት ዩ አር ጎይንግ ቱ ሴይ እዚህ ጋር በአምስት ጣት የተቀመጡት ነገሮች ላይ ፎከስ ብናደርግ ጥሩ። የመጀመሪያው ምን ማድረግ ነው? እናንተ ኤክስፕሌን ልታደርጉት የፈለጋችሁትን ነገር በትክክል ምን ማድረግ አለብን? አስበንበት ልንሄድ ይገባል። ከዛ ቀጥሎ ጌን አቴንሽን መስጠት፣ እነሱም አቴንሽን ለእናንተ እንዲሰጡ ማድረግ ያስፈልጋል። እናንተም አቴንሽን ሰጣችሁ ተዘጋጅታችሁ መሄድ ያስፈልጋል። ኪፕ ኢት ሲምፕል። ሶስተኛው ኪፕ ኢት ሲምፕል። አሁን አንዳንድ አሰልጣኞች የእውነት ማለት ነው በጣም በቃ ኤግዛክትሊ አድርገው በሲምፕል በቀላል ነገር ኤክስፕሌን አድርገው ስለ ትሬኒንግ ሴሽኑ ኤክስፕሌን ማድረግ እየቻሉ 10 ደቂቃ ከዛ በላይ ኤክስፕሌን ሊያደርጉ ይችላል። ይሄ አያስፈልግም። የሚያስፈልገው ምንድነው? ሲምፕል በሆነ መንገድ 1 2 3 ቱ ዘ ፖይንት ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እነዚህን ዛሬ ትሰራላችሁ። በዚህ መሰረት ትሰራላችሁ። አለቀ። ሲምፕል ማድረግ ያስፈልጋል ማለት ነው። በጣም ብዙ ወሬ ማውራት ለቦሪንግ ስለሚያጋልጥ አያስፈልግም። አራተኛው ግሩፕ አትሌትስ አኮርዲንግ ቱ ነምበርስ አቢሊቲስ ኤንድ አክቲቪቲ። ይሄም እንደየአቅማቸው አትሌቶችን ግሩፕ አድርገን ኤክስፕሌን ማድረግ ያስፈልጋል ማለት ነው። ምክንያቱም አቅማቸው የተለያየ ስለሚሆን ቁጥራቸው ብዙ ከሆነ መቀናነስ፣ አክቲቪቲያቸውም የተለያየ ከሆነ የተለያየ አክቲቪቲ ስለሚሰሩ እነሱም በየብቻ ኤክስፕሌን ማድረግ ያስፈልጋል ማለት ነው። ቼክ ፎር አንደርስታንዲንግ። የመጨረሻው ኤክስፕሌን አድርገን እነዚህን ሁሉ ተጠቅመን ኤክስፕሌን ካደረግን በኋላ መጨረሻ ኤክስፕሌን ያደረግነው ነገር ዛሬ የሚሰሩትን ነገር ኤክስፕሌን ካደረግን በኋላ ኤክስፕሌን ያደረግነው ነገር ገብቷቸዋል አልገባቸውም የሚለውን ነገር ማስረዳት ያስፈልጋል ማለት ነው። እንዴት ነው የምናስረዳው? መጠየቅ ያስፈልጋል። ቼክ አንደርስታንዲንግ ማለት በጥያቄ ሊሆን ይችላል። ገብቷቸዋል? አዎ። ከገባቸው አንድ ጥያቄዎችን በመሰንዘር መግባት አለመግባታቸውን ማድረግ ያስፈልጋል። ቼክ ማድረግ ያስፈልጋል ማለት ነው። ኦኬ the third one is providing demonstration. እነዚህ በፊትም እንደተነጋገርነው demonstration is a showing skill of coaching. For the coach, demonstration can be a way of providing a visual picture of technical or drill. ለምናሰራው ቴክኒክ ለምናሰራው ድሪል አእምሯቸው ላይ ምን መፍጠር አለብን? ቪዥዋል ፒክቸር እንዲኖራቸው ዲሞንስትሬት ማድረግ አለብን ማለት እነሱ ፒክቸሩን ኢማጂኔሽኑን በአእምሯቸው ይዘውት ወደ ስራ ሲገቡ ያንን ስራ መስራት ይሞክራሉ። ወደ ፕራክቲካል ሲገቡ ዲሞንስትሬት አድርገን በደንብ ገብቷቸው እነሱ ያን ፐርፎርም ሊያደርጉ የሚገባበት ሁኔታ ነው የሚኖረው። It does not mean that every coach should be able to demonstrate everything in the athletics themselves. athletics ላይ ሊሆን ይችላል፣ እግር ኳስ ላይ ሊሆን ይችላል፣ ቦክሲንግ ላይ every sport type ላይ ሁሉንም ስኪል አሰልጣኙ ዲሞንስትሬት ማድረግ ላይችል ይችላል።
ስለዚህ it does mean that every coach should be able to provide demonstration, which may mean that they physically do it or that they provide demonstration through other means. So if you are unable to demonstrate the drills or the technique, you have to use another way of providing demonstration. በተለያየ መንገድ ዲሞንስትሬሽን ሊሰጥ ይችላል። አሰልጣኙ ነው የሚጠበቅበት። በርግጥ አሰልጣኙ ግን አንዳንድ ስኪሎች የሚከብዱት ከሆነ ምን ማድረግ አለበት? ሁሉን ማሳየት ግዴታ አይኖርበትም። ሌላ አማራጮችን ሊጠቀም ይችላል ማለት ነው። ሊጠቀም ይችላል። Okay. Before using demonstration, it is important to decide the purpose of the demonstration, what type of demonstration you will use, who should provide demonstration. እነዚህን ማሰብ ያስፈልጋል። አሁን ዲሞንስትሬሽን ዛሬ ማሳየት አለብን ብለን ስናስብ ትሬኒንግ ሴሽኑ ላይ ማሳየት አለብን ብለን ስናስብ እነዚህ ሶስቱ ነገሮች ማሰብ ይኖርብናል ማለት ነው። አንደኛው the purpose of the demonstration. ዲሞንስትሬት የምናደርገው ፐርፐዙ ምንድነው? ሁለተኛ what type of demonstration you will use. types of demonstration እናያቸዋለን አልፈን። so አራተኛው ደግሞ who should provide demonstration. ስለዚህ types of demonstration አየህ። ስለዚህ ያን ዲሞንስትሬሽን አንተ አሰልጣኙ ዲሞንስትሬት ማድረግ ካልቻለ ምን አይነት ዲሞንስትሬሽን ወይም ደግሞ ማን ዲሞንስትሬት ሊያደርግልኝ ይችላል የሚለውን ማወቅ አለብን። ለምሳሌ ከአትሌቱ ዲሞንስትሬት የሚያደርግ የሚችል ካለ እሱን መጠቀም። ከዛ ውጭ ደግሞ ማን ሊኖር ይችላል? አትሌቱ ማይችል ከሆነ ኮቹ ማይችል ከሆነ ሌላ ሰው መጋበዝ ያስፈልጋል። ስለዚህ who should provide demonstration የሚለው is very important። ምክንያቱም ዲሞንስትሬሽን በጣም ወሳኝ ነገር ነው። ምክንያቱም የተሳሳተ ዲሞንስትሬት ብናደርግ አትሌቶቹ ወይም ሰልጣኞቹ የተሳሳተ ቴክኒክ ነው ይዘው የሚሄዱት ማለት ነው። ስለዚህ you have to invite the other best demonstrators from outside your officers, your coaching staff. አሁን ለምሳሌ አንዳንዶቹ አይታችሁ ከሆነ ጂምናስቲክ ከበድ የሚላቸው ከሆነ ጂምናስቲክ የሚችሉ ሰዎችን አምጥተው ሲጋብዙ እናያለን እንዲያሳዩ ማለት ነው። ሌላም ዋና ምናምን እንደዛ አይነት ነገሮች ላይ አይተን እናውቃለን በትምህርት ህይወት ዓለም ውስጥ ማለት ነው። ስለዚህ እንደዛ ማድረግ ያስፈልጋል። እኔ እችላለሁ ብሎ የተሳሳተ ዲሞንስትሬሽን ከማሳየት ሌሎች መጥተው ዲሞንስትሬት እንዲያደርጉ መጋበዝ የተሻለ ይሆናል ማለት ነው። Okay. Demonstration can be used for a number of purposes. አንደኛው they may be used with a new skills to introduce and show all skills. ፐርፐዙ ማለት ነው። አሁን አንደኛ ስኪል ዛሬ የምናሳየው ወይም ደግሞ የዕለቱ ፕሮግራም አዲስ ስኪል ኢንትሮዲዩስ ማድረግ ከሆነ ምን ማድረግ እንችላለን? ዲሞንስትሬሽን ያስፈልገናል ማለት ነው። they may act as a cue for an already learned skill ለህም ያስፈልጋል ሪኮል ለማድረግ ማለት ነው። ከዚህ በፊት የተማሩት ስኪል ሊኖር ይችላል ያንን እንደገና ሪኮል ለማስታወስ demonstrate ልናደርግ እንችላለን። they may provide a simplified model of skill or be used simply to motivate or inspire ለማድረግ motivate ለማድረግ ልንጠቀምበት እንችላለን። and they may also be used to illustrate a particular point. የሆነ particular point ላይ illustrate ለማድረግ ልንጠቀምበት እንችላለን ማለት ነው። okay demonstration መሆን አለበት። አንደኛ accurate መሆን አለበት። accurate የሆነ demonstration ሊኖር ይገባል። ዲሞንስትሬት ስናደርግ የተሳሳተ ዲሞንስትሬሽን ካሳየን አትሌቶቻችን ሰልጣኞቻችን የተሳሳተ ቴክኒክ ይዘው ነው የሚኖሩት ማለት ነው። so you have to be accurate in during demonstration. እንግዲህ provide a correct image, one model that provide an accurate demonstration of the technical part. ጥሩ ኢሜጅ እንዲኖራቸው ደግሞ ኮሬክት ኢሜጅ እንዲኖራቸው ማድረግ ይኖርብናል ማለት ነው። አፕሮፕሪየት መሆን አለበት to the level of the athlete ማለት ነው። ኮምፕሌክስ ማድረግ የለብንም። እንደ አትሌቶቹ ሌቭል ኦፍ አትሌት አፕሮፕሪየት መሆን አለበት። አትሌቶቹ ሃይ ሌቭል ካላቸው ሞር በጣም ኮምፕሌክስ አድርገን ማሳየት እንችላለን። if the level of the athlete is low, you have to make simple. Okay.
ዲሞንስትሬሽን በምን መንገድ ልናሳይ እንችላለን? አንደኛ በላይቭ ማለት ራሳችን እያሳየን ወይም አትሌቶችን በመጋበዝ እያሳየን ወይም ሌላ የሚችሉ ሰዎችን ጋብዘን በማሳየት ላይቭ ዲሞንስትሬሽን ይባላል። ሌላው በቪዲዮ ማሳየት እንችላለን። ዲሞንስትሬሽን በምን ሊሆን ይችላል? በቪዲዮ ሊሆን ይችላል። ከዚህ በፊት የተሰሩ ቪዲዮዎችን ከዩቲዩብ በማውረድ እና የተለያዩ ሚዲያ ላይ በማውረድ ምን ማድረግ እንችላለን? ማሳየት እንችላለን። ሶስተኛው ደግሞ በፎቶግራፍ ወይ በፒክቸርስ ዲሞንስትሬት ማድረግ እንችላለን። ስለዚህ ስንት አይነት ታይፕስ ኦፍ ዲሞንስትሬሽን አሉ? ሶስት አይነት። የመጀመሪያው ላይቭ ዲሞንስትሬሽን፣ ቪዲዮ ዲሞንስትሬሽን እና ፒክቸር ኦፍ ፎቶግራፍ ዲሞንስትሬሽን ይባላል ማለት ነው። ሶስት አይነት ዲሞንስትሬሽኖች አሉ ማለት ነው። all provide a visual image and each has advantage and disadvantage. of course ሁሉም disadvantage ይኖራል፣ advantage ይኖራል። ለምሳሌ live demonstration can be quickly organized, can be viewed from different angles and can be adapted readily to the need of the groups. እንግዲህ ላይቭ ፕሮግራም ራሳችን ስናሳይ ማለት ነው እንደፈለግን ማኔጅ ማድረግ ስለምንችል ኦርጋናይዝድ ነው። you can view it from different angles ማለት በሳይድ በፍሮንት በባክ የሆን ማሳየት እንችላለን። በተለያየ አንግሎች ማሳየት እንችላለን፣ በተለያየ ዳይሬክሽን በቀላሉ አዳፕትድ ማድረግ እንችላለን። ዲፔንድስ ኦን ዘ ኒድ ኦፍ ዘ ግሩፕ ማለት ነው። ኦኬ live demonstration በጣም ጥሩ ነው። ኦኬ with a video you know exactly what image you are going to show, but a live demonstration cannot be guaranteed in this way. accuracy more የትኛው ነው ያለው? ከሶስቱ ታይፕስ ኦፍ ዲሞንስትሬሽን more accurate ሊሆን የሚችለው ቪዲዮ ዲሞንስትሬሽን ነው። ቪዲዮ ዲሞንስትሬሽን ኢሜጁ ኤግዛክት ኢሜጅ ሾው ማድረግ እንችላለን። and this video demonstration can also provide a more accurate image. Yes, it can also be viewed in slow motion or frozen to analyze the specific movement of or positions. ቪዲዮውን ስሎው እያደረግን ሞሽኑን እያሳየን ፍሮዝን እያደረግን በትክክል አናላይዝ እያደረግን ማየት እንችላለን ማለት ነው። ስለዚህ ጥሩ ነው፣ በጣም አኩሬት። ኦኬ who should provide demonstration ማድረግ ያለበት ያው ቀደም እንደተነጋገርነው you can choose the athlete may come from within the group and more usually from outside the group using more experienced athletes ማለት ቀደም እንደተነጋገርነው አንደኛ ከምናሰለጥናቸው ግሩፖች ውስጥ የተሻለ አትሌትን አውጥተን ምን ማድረግ እንችላለን? ዲሞንስትሬት ማድረግ እንዲያደርግ እንችላለን። ከዛ በተጨማሪ outside the group ሌላ more experienced athlete ለምሳሌ ፕሮጀክት ላይ የምንሰራ ከሆነ ክለብ ላይ ያሉ አትሌቶችን አምጥተን እንዲያሳዩ ማድረግ እንችላለን። the coach may use an athlete to provide demonstration and also coach may provide demonstration. ስለዚህ ወይ ኮቹ ወይ አትሌቶች ፕሮቫይድ ሊያደርጉ ይችላሉ ማለት ነው። ኦኬ ሌላኛው አራተኛው ኦብዘርቭ ኤንድ አናላይዚንግ ስኪል ይባላል። ኦብዘርቬሽን ኤንድ አናላይዚንግ ስኪል this is the fourth coaching basic coaching skill ብለን ቀድሜ ያየ ነው። ወይም ደግሞ ምን ይባላል በሌላ መንገድ ይሄ observe and analyzing skill ማለት seeing skills of coaching ብለን ቀድሜ ተነጋገርነው ማለት seeing skills so coach observe ያደርጋል analyze ያደርጋል። ስለዚህ ለመጀመሪያ ለምሳሌ observation ብንመለከት coach look at performance in different way than spectators. Do all coaches must develop the skill of looking at movement with a coach eyes. So beginner coach should focus their observation on these parts of movement, the phases and also body parts. እያንዳንዱ movement phase ምናምን እነዚህን በትክክል ኦብዘርቭ ማድረግ ያስፈልጋል። and also a skilled coach can see the whole movement and see the whole body's action making that moment.
So this is the coach eye, that permits them to observe and then analyze the movements. ስለዚህ በትክክል ኦብዘርቭ ማድረግ ያስፈልጋል። ያው ሲሰሩ በትክክል አይተን አናላይዝ ለማድረግ እንዲመችን ማለት ነው። አናላይዝ ማድረግ ደግሞ once the coach has a clear picture of what they are seeing, they can compare it with the technical model for that action. So አትሌቶች ፐርፎርም ሲያደርጉ አየን። ከዛ ምን ማድረግ አለብን? with the technical model for that action ኮምፔር እያደረግን አናላይዝ ማድረግ አለብን። አንተ እንደዚህ የሰራው ትክክለኛው ቴክኒካል ሞዴል ግን በዚህኛው መንገድ ነው። ስለዚህ ድክመቱን መንገር ያስፈልጋል። a skilled coach sees what is correct as well as what may be incorrect. skilled coach አሁን አንዳንድ ኮቾች በትክክል ሳይሰሩ ሁሉ ያበረታቷቸዋል። አንተ ጥሩ ነህ፣ ቀጥል፣ በጣም አሪፍ ነው ይላሉ። ነገር ግን you have to tell or see what may be incorrect የሆኑ ነገሮችን በትክክል ጽፈን ይዘን ማስረዳት ይጠበቅብናል። then they decide what action to take, which may be provide demonstration highlighting the point where they want to make. This is a particularly useful with athletes learning a new skills. So ከዛ ቀጥሎ የሚመጣው ፊድባክ ስለሆነ እነዚህ ኦብዘርቭ ካደረግን በኋላ ትክክል የሰራው የትኛው ነው፣ ትክክል ያልሰራው የትኛው ነው ብለን ከመዘገብን በኋላ አናሊሲስ ያደረግን ነው ማለት ነው። ከመዘገብን በኋላ ከቴክኒካል ሞዴሉ ጋር ምን ማድረግ አለብን? ኮምፔር ማድረግ አለብን ማለት ነው። ኮምፔር እያደረግን ወደ እንትን ልንሰጥ ስለሆነ አሁን ይሄ ኦብዘርቭ ኤንድ አናላይዝ ስኪል የሚባለው ምንድነው? ፕራክቲካሊ እየሰሩ ያለ የምናየው ነገር እዛው ላይ እንዲስተካከል ልንነግረው እንችላለን፣ ፊድባክ ማለት ነው። ከዛ ውጭ ደግሞ ከጨረሱ በኋላ መጨረሻ ላይ አናላይዝ ሰርተን ፊድባክ መስጠት እንችላለን። የመጨረሻው ስኪል ኦፍ ኮቺንግ ምንድነው? feedback, providing feedback. So this providing feedback is also known as teaching skill of coaching, and feedback is essential to learning, and without feedback the athlete will not know where it focus their attention to improve their performance. So feedback is very powerful source. It is way coaches can help their athletes to learn new skills and reach new level of performance. So feedback በጣም ወሳኝ ነገር ነው። አትሌቶች የተሻለ ፐርፎርማንስ እንዲኖራቸው፣ አዲስ ስኪል ለርን እንዲያደርጉ፣ ድክመታቸውን እንዲያሻሽሉ ወይም እንዲቀንሱ፣ ስለ አትሌት ስለሚሰሩት ነገር በትክክል እንዲያውቁ፣ ይህ ሁሉ ፊድባክ ነው ሊሰጣቸው የሚችለው ማለት ነው። ቀደም አናላይዝ ካደረግን በኋላ ማለት ያየነውን ነገር አናላይዝ አድርገን ፊድባክ ስንሰጣቸው በቃ ዛሬ ተሳሳትኩት እዚህ ላይ ነው፣ ቀጣይ ይሄንን ማስተካከል አለብኝ ብለው በጭንቅላታቸው ይዘው ይሄዳሉ ማለት ነው። ስለዚህ በጣም ወሳኝ ነገር ነው ማለት ነው። ኦኬ there are two main sources of feedback available at the athlete, and these are naturally available feedback from within the athlete as a result of making movement. This feedback is sometimes referred to as intrinsic feedback, and it's always present for the athlete, but they may not always be aware of it. ስለዚህ intrinsic feedback እና extrinsic feedback ነው ባጭሩ። intrinsic feedback የምንለው naturally available feedback from within the athlete ነው ማለት አትሌቶቹ በራሳቸው ያውቁታል። ዛሬ ያልሰሩትን ነገር በቃ ያልገባቸው ወይም ገብቷቸውም ሳይሰሩት የቀሩት ነገር ይኖራል ማለት ነው። እሱ ኢንትሪንሲክ ፊድባክ ይባላል። ለራሳቸው የሚሰጡት ፊድባክ ማለት ነው። ኦኬ additional feedback to the athlete can be provided by some external source such as from coach, other athletes, spectators, mirrors, from watching video replay. This is feedback is also known as intrinsic feedback. ስለዚህ በራሳቸው የሚሰጡት ፊድባክ ኢንትሪንሲክ ይባላል። ኤክስትሪንሲክ ፊድባክ ደግሞ
ኮቹ ሊሰጣቸው ይችላል፣ ጓደኞቻቸው አትሌቶቹ ሊሰጣቸው ይችላል፣ ስፔክታተር ወይም ተመልካቾች ሊሰጣቸው ይችላል፣ ወይም ደግሞ ቪዲዮ ሪፕሌይ በማየት ራሳቸው አይተው ፊድባክ ሊቀበሉ ይችላሉ ማለት ነው። ይሄ ታይፕስ ኦፍ ፊድባክ ነው። ታይፕስ ኦፍ ፊድባክ ኢንትሪንሲክ ፊድባክ ኤንድ ኤክስትሪንሲክ ፊድባክ የሚባሉት ናቸው። There are the 5 key points of feedback, providing feedback. The first one is coach should observe several times before giving feedback. Identify and reinforce what the athlete did correctly. Skilled coach use questioning to raise the athlete's self-awareness and reinforce learning. Feedback ስንሰጥ ነው እነዚህ ነገር ማድረግ ያለብን። Only 1 or 2 points should be covered at any one time. The coach should create positive environment. ስለዚህ እነዚህ ነገሮች በጣም ወሳኝ ነገር ናቸው። Okay, communication, the skill of communication. Skill of communication. Coaching is a communication. Coaching by itself is a communication. Every act of coaching requires you to communicate effectively in countless situations. ያው ምንም ጥያቄ የለውም። ኮቺንግ ኮሚኒኬሽን በጣም ወሳኝ ነገር ስለሆነ in every act of coaching communication is must. Teaching athletes how to do a certain skill, run play, communication now. Talking to an official who you believe has made an incorrect call. Talking to parents or caregivers about their family member. Communicate ማድረግ ነው ማለት ነው directly. So communication is a two-way process of exchanging information between athletes and coach, and assists motivation, goal setting, and all skills of learning. So it is a two-way process of exchanging information is communication. And success in coaching depends on large extent on your ability to communicate effectively. Communication skill, like all skills, can be learned. Communication skill can be learned. Learning ማድረግ እንችላለን, and each individual has the potential to practice and improve their ability to communicate. So we can develop skill of communication through learning, slow learning, and practicing, and other activities. So every message a person sends is composed of two parts, content and emotion. Then communication ስንል ምንድነው? The two-way process of sending and receiving information or exchanging information. So this every communication or message has two parts. The first one is content and emotion. Content and emotion. Content refers to the information in a message, and emotion refers to the feeling you have about that message. But the content is the content of the information. የሚተላለፈው ኢንፎርሜሽን ወይም ደግሞ ኢንፎርሜሽን in a message ማለት ነው። ሜሴጅ ስናስተላልፍ ኢንፎርሜሽን የምናገኘው ኢንፎርሜሽን የምንቀበለው ኢንፎርሜሽን የምንሰጠው ኢንፎርሜሽን ኮንቴንት ይባላል። ለዛ ኢንፎርሜሽን የምንሰጠው ፊሊንግ is emotion ይባላል። So content is usually sent verbally and the emotion non-verbally. ስለዚህ usually ነው ኮንቴንት ቨርባሊ ነው ብዙ ጊዜ ሴንት የሚሆነው ወይም ደግሞ የምንልከው የምንቀበለው ኮንቴንት ምንድነው? ቨርባሊ ነው usually ሁሉ ጊዜ አይደለም always አይደለም። ነን ቨርባሊ ኮንቴንት ኮሙኒኬት ልናደርግ እንችላለን። አንድ ኢሞሽን ደግሞ ነን ቨርባሊ ማለት የምንሰጠው ሪስፖንስ በሰውነታችን እንቅስቃሴ ፋሻል ኤክስፕሬሽን በምናምን ሊሆን ይችላል እንጂ ነን ቨርባሊ ነው ማለት ነው። Emotion can also be transmitted not by what you say, but how you say it. The way you say it and what you say it. Transmitted not by
you say but how you say it ማለት emotion can also be transmitted not be by what you say but how you say it አንዳንድ ኢሞሽን ወይም ደግሞ ፊሊንግ የሆነ ሰዎች ይሄንን አድርግ ብለው መልእክት ከሰጡን በኋላ የምንሰጣቸው ፊሊንግ የፊሊንጉ እናንተ የምትናገሩት ነገር ሳይሆን ለፊሊንጉ የምትሰጡበት መንገድ ነው ኢሞሽን የሚያስመስለው ማለት ነው ወይም ደግሞ ትራንስሚት የሚሆነው በዛ መንገድ ነው ለምንሰጣቸው መንገድ ነው የምንሰጥበት ሪስፖንስ የምንሰጥበት መንገድ ነው እንጂ የራሱ የኮንቴንቱ ሁኔታ አይደለም ማለት ነው ለምሳሌ አንድ ሰው የሆነ ነገር ኮቹስ ለአትሌቱ መልእክት ሲሰጥ ያ ኮች ማለት ነው አትሌቱ የሚሰጠው ሪስፖንስ ኢሞሽኑ ነው ማለት ነው ኢሞሽን ነው ማለት ነው ስለዚህ አንዳንዱ ሊበሳጭ ይችላል how የሚለው ወይው ነው እናንተ የምትሉበት የምትገልጹበት መንገድ ነው ጥሩም መጥፎም የሚያደርገው ማለት ነው ስለዚህ ቀለል አድርጎ ፋሻል ኤክስፕሬሽን ቀለል አድርጎ ማለት በቃ የምታሳዩበት መንገድ መበሳጨታችሁንና ለመበሳጨታችሁን ያሳያል ማለት how you say something includes the quality of speech such as volume tone and tempo ይሄ በጣም ኮሙኒኬት ስናደርግ ኳሊቲ ኦፍ ስፒች ለምሳሌ የድምጻችን ከፍታ የምንናገርበት ቶን የምንናገርበት ቴምፖ እሱ ምን ያሳያል ማለት ነው የኢሞሽናል ፊሊንጋችንን ሁኔታ ይወስነዋል ማለት ነው choosing the correct speech pattern is one of the ways to make communication more effective the correct speech pattern ለምሳሌ በጣም መበሳጨት ካለበት የሚያበሳጭ ነገር ከሆነ ትክክል ነው ስለዚህ ፓተርኑ ነው በትክክል ኮሙኒኬሽንን ኢፌክቲቭ ሊያደርገው የሚችለው ማለት ነው there are two forms of communication የመጀመሪያው non-verbal communication ነው non-verbal communication such as facial expression clothes and appearance and bodily posture ይሄ በfacial expression በምልክት ማለት ነው non-verbal verbal communication is of sending and receiving is important non-verbal communication is of equal if not more importance it has been estimated that over 70% of information that two people is carried out non-verbal okay አሁን verbal communication ስፖርት ላይ ኮቺንግ ላይ በተለይ ኮቺንግ ላይ ምንድነው non-verbal communication is more common than verbal communication ኮቺንግ ላይ non-verbal communication ነው በጣም more ብዙ ጊዜ የምንጠቀመው 70% ያሉ ምንድነው non-verbal communication ከምንጠቀመው ኮሙኒኬሽን ውስጥ 70% ያሉ non-verbal communication ነው ማለት ነው okay effective communication skill እንዴት ነው ዴቨሎፕ ማድረግ የምንችለው A skill of communication is likely a skill and can be improved by the correct practice and evaluating your response to the previous exercise can help you see any areas you need to improve. Okay, effective communication involves the following skill. የመጀመሪያው learning to use your voice and developing non-verbal skills. Non-verbal skill develop ማድረግ and also developing questioning skills. ጥያቄዎችን መጠየቅ የዚህ ስኪል ሊኖር ይችላል ኮሙኒኬት ጉድ ኮሙኒኬቲቭ or effective communication እንዲኖረን and developing listening skills ጥያቄ መጠየቅ በዛው ልክ ደግሞ ማዳመጥ እሱም አንድ effective communication skill ነው ማለት ነው what makes communication ineffective ኮሙኒኬሽናችንን ineffective የሚያደርገው ነገር ምንድነው you have to care about this የመጀመሪያው the content of the message may not fit the situations ሲቹዌሽኑ ፊት ላይ ያደርግ ይችላል ኮሙኒኬት ስናደርግ የምናደርግበት ኮንቴንት ማለት ነው ሜሴጁ ያስተላለፈው መልእክት ከሲቹዌሽኑ ጋር ፊት ላይ ያደርግ ይችላል the message does not adequately communicate your intentions the message does not adequately communicate your intentions እናንተ የምትፈልጉትን ነገር ኢንቴንሽናችሁን በትክክል ላይገልጽላችሁ ይችላል ሜሴጁ ማለት ሚስ ኢንተርፕሬት ሊያደርጉት ይችላሉ
እናንተ ማስተላለፍ ፈልጋችሁት ሌላ ኢንቴንሽናችሁ ሌላ እነሱ የሚሰጡት ሪስፖንስ ሌላ ሊሆን ይችላል ወይም ደግሞ አዲኩዌትሊ ኮሚኒኬት ማድረግ ሳትችሉ the athlete does not receive the message አንዳንዴ እንደዚህ ያጋጥማል አይደል ማለት ሜሴጃችሁን አትሌቶቹ ምን ያደርጉትም ሪሲቭ አያደርጉትም ይሄ አንዱ ኢንፌክቲቭ ኮሚኒኬሽን ሊፈጥር የሚችል ማለት does not understand the message ሪሲቭ ሊያደርጉት ይችላሉ ነገር ግን ደግሞ ሪሲቭ አድርገው አንደርስታንድ ሊያደርጉት ይችላሉ እኛ የፈለግነውን ነገር አንፈልጋለን the athlete misinterprets the content of the message misinterpret ያደርጉት ይችላሉ እናንተ የላካችሁት content of message እነሱ በሌላ መንገድ ተረድተውት በሌላ መንገድ ሊሰሩት ይችላሉ ማለት ነው and the message itself is inconsistent message በራሱ inconsistency ሲኖረው ማለት የተዘራረቀን ሜሴጅ ኮሚኒኬሽን ሲኖራቸው ማለት ነው በእናንተና በአትሌቶቻችሁ መካከል ያለው ኮሚኒኬሽን ምን ሲሆን የተዘራረቀ ማለት ኮንሲስተንት ቀጣይነት ያለው ሳይሆን ሲቀር ማለት ይህም አንዱ ኮሚኒኬሽናችን ኢንፌክቲቭ እንዲሆን የሚያደርገው ነው ማለት ነው ኦኬ thank you for your attention ስላዳመጣችሁኝ በጣም አመሰግናለሁ እንግዲህ ቻፕተር 3 ይሄንን ይመስላል ቀጣይ ቻፕተር 4 ይዤላችሁ እመጣለሁ ከተመቻችሁ ይሄንን ቻናል ሰብስክራይብ አድርጉ ላይክም ሼርም አድርጉ ለጓደኞቻችሁ ብታጋሩ ደስ ይላል በተረፈ የምትፈልጉትን ኮሜንት መጻፍ ትችላላችሁ እንዲሰራላችሁ የምትፈልጉትን ኮርስ መጻፍ ትችላላችሁ ኮሜንት ላይ thank you